ይሄንን ማሽን በመጠቀም ምን አይነት ስራ ውስጥ መግባት ይችላሉ? ማስታወቂያ ስራ ላይ ላሉና ፈርኒቸር ስራዎች ላይ ላሉ ሰዎች ስራቸውን በኮምፒውተር በታገዘ መልኩ እንዲሆንና ፈጣን ቀልጣፋና ሞር ፕሪሳይስ ሆነ ስራ እንዲሰሩ የሚያደርግ ማሽን ይዘን የመጣነው። ወደ ዲጂታልና ላይት ቦክስ የመሳሰሉ ስራዎች እንዲስፋፉ እየተደረገ ስለሆነ ጥሩ አቀባበል አለው። አንዳንድ ቦታ ከሚሰሩት ሲኤንሲ ማሽኖች ኢቭን ከውጭ ከሚመጡትም 7 እጥፍ የሆነ ጉልበት አለው። አዋጭነቱ ደግሞ ምን ይመስላል? ከተማችን ውስጥ ካሁን በኋላ የባነር ስራዎች በሙሉ እየቀሩ ስለሆነ የሚታያቸው በሙሉ የላይት ቦክስ ወይም ደግሞ የኒዮን ስራዎች ናቸው እና ባነር ላይ እንደዚህ አይነት ስራዎች ላይ የነበሩ ሰዎች ይሄን ማሽን ቢገዙ ከጊዜው ጋር አብሮ ነው የሚሄዱት። ሰዎች እዚህ ስራ ውስጥ ከመግባታቸው በፊት ምን አይነት ግብአቶችን ማሟላት አለባቸው? ማንኛውም ሰው ያን ያክል እውቀትን በማይፈልግ ሁኔታ በራሱ የማሽን ባለቤት ሆኖ ራሱን ቢዝነስ መጀመር ይችላል። ካፒታሉ ስንት ነው ይሄንን ቢዝነስ ለመጀመር? በትንሽ ተጀምሮ የሚያድግ ስራ ስለሆነ በትንሹ ከ130 ሺህ ብር ካፒታል ጀምሮ ወደዚህ ስራ መቀላቀል ይችላል። ብድርን በተመለከተ 20% 15% ቅድመ ክፍያ በመክፈል ቀሪው ደግሞ ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። ከዚህ ቀደም በግብይት ፕሮግራሞቻችን ለእናንተ ለተመልካቾቻችን ይጠቅማሉ ይበጃሉ የምንላቸውን ቢዝነስ ተኮር አገልግሎቶችን ወደ እናንተ ስናደርስ ነበረ። እንደሚታወቀው በአሁኑ ሰዓት የዲጂታል ዓለምን እየተቀላቀልን እንገኛለን። በዛሬው የግብይት ፕሮግራማችን ላምበረት አካባቢ በሚገኘው ዲጂታል ኤሌክትሮኒክስ ፒኤልሲ ተገኝተን ስራን አቀላጥፈን የምንሰራበትና ዘመናዊ የምናደርግበትን የራውተር ሲኤንሲ ማሽንን ይዘንላችሁ መተናል። ራውተር ሲኤንሲ ማሽን ምን አይነት ማሽን ነው? ምን አይነት ስራዎችን ይሰራልናል? ስልጠናዎችንስ የት ማግኘት እንችላለን? ማሽኑን ይዘን ወደ ምን አይነት ቢዝነስ ደግሞ መግባት እንችላለን የሚሉትንና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። አብራችሁን ቆዩ። ሰላም፣ እንዴት ነህ? አለን። ሰላም ነው እንዴ? አለን። እዚህ ጋር ራውተር ሲኤንሲ ማሽን እያየሁኝ ነውና ስለ ማሽኑ ከማውራታችን በፊት ስምንና የስራ ድርሻህን አስተዋውቅልና ወደሚቀጥለው እንሄዳለን። ስሜ ሮቤል ኪዳን እባላለሁ። የዲጂታል ኤሌክትሮኒክስ ፒኤልሲ ስራ አስኪያጅ ነኝ። የምትሰጡት አገልግሎት ምን ይመስላል? በመጀመሪያ እኛ የምንሰጠው አገልግሎት አጠቃላይ የኢንጂነሪንግ ስራዎች ማለት የማሽነሪ ማምረት፣ እንደዚሁም አንዳንድ የማሽነሪ ስፔር ፓርቶች እቃዎች ማስመጣት፣ ሮቦቲክስ እና የመሳሰሉት ኤሌክትሮኒክስ እቃዎች ጋር የተያያዘ ማስመጣትም መስራትም ላይ ነው የምንሰራው። እሺ፣ በአሁኑ ሰዓት እንግዲህ በሀገራችን ወደ ዲጂታል ዓለም እየተቀላቀልን ነው የምንገኘው። እናንተም ሲኤንሲ ማሽንን ይዛችሁልን መታችኋል። በመጀመሪያ ሲኤንሲ ማሽን ማለት ምን ማለት ነው? ያው ሲኤንሲ ማለት ጀነራል ነገር ነው። በጣም ብዙ አይነት ሲኤንሲ ማሽኖች አሉ። እኛ ጋር እዚህ ጋር አሁን ላይ እየሰራ ነው ያለ ነው ሲኤንሲ ማሽን ብዙ ጊዜ ከማስታወቂያ ስራዎች ጋር እና ከፈርኒቸር ስራዎች ጋር የተያያዘ ቅርጻ ቅርጽ የሚያወጣልን ማሽን ነው። አሁን ላይ ደግሞ በተለይ ማስታወቂያ የባነር ስራዎች ቀርተው ወደ ሞር ዲጂታል እና እንደዚህ ላይት ቦክስ የመሳሰሉ ስራዎች እንዲስፋፉ እየተደረገ ስለሆነ ጥሩ አቀባበል አለው። እናም በተሻለ ዋጋ አሁን ከዚህ በፊት ብዙ ሲኤንሲዎች ከውጭ ነበር የሚመጡት። አሁን ላይ እዚሁ በራሳችን እያመረትን ስታንዳርዱን በጠበቀ ሁኔታ እየሰራን ያለ ነው ማለት ነው። ሲኤንሲ ማሽን ምን አይነት ስራ ነው የሚሰራው? ይሄኛው ፊት ለፊታችን የምናየው ማሽን ሲኤንሲ ማሽን ቤዚካሊ አትሊስት 3 ሲኤንሲ ማሽኖችን መጥራት እንችላለን። ለምሳሌ ይሄ ራውተር ሲኤንሲ ማሽን ነው። የሚሰራው እንጨት ላይ፣ ኤምዲኤፍ ላይ፣ ማይካ ላይ ይሰራል። ማይካ የኒዮን ላይት ስራዎች ይሰራል። ሁለተኛ ፕላዝማ ሲኤንሲ የሚባል አለ፣ ወይም ደግሞ ሌዘር ሲኤንሲ። እነዚህ ደግሞ ላሜራ ቅርጻ ቅርጽ ላይ ማውጣት ነው የሚሰሩት። ሚሊንግ ሲኤንሲ የሚባል አለ፣ እዛ ጋር ታች አንዳለን እና እሱን እናየዋለን። ሚሊንግ ሲኤንሲ ደግሞ የተለያዩ ሞልዶች ለሳሙና ፋብሪካ የፕላስቲክ ቦትሎች እንደ ሃይላንድ የመሳሰሉት የሚሰሩትን ለእነሱ ደግሞ ሞልድ እንሰራለን ማለት ነው። እሱ ደግሞ ሚሊንግ ሲኤንሲ ይባላል። እዚሁ ሀገር ውስጥ ነው የሚመረተው? አዎ፣ እዚሁ ሀገር ውስጥ ነው የምንሰራቸው ሁሉም። ይሄኛው ምን አይነት የኤሌክትሪክ ኃይል ይጠቀማል? በማንኛውም የቤት ውስጥ ቆጣሪ መጠቀም የምንችለው አይነት ማሽን ነው? አዎ፣ እነዚህ እዚህ ጋር የምናያቸው ሁሉም ሲንግል ፌዝ ናቸው። ሲንግል ፌዝ ማሽኖች ስለሆኑ በቤት ውስጥ በምናገኘው ቆጣሪ መስራት መጠቀም እንችላለን። ሲኤንሲ ማሽን የተለያዩ ማሽኖች አሉ፣ እንዳየ አይነታቸው ይለያያሉ። ዋጋቸው ስንት ነው?
ሲኤንሲ ማሽን ለምሳሌ እዚህ ጋር የምናየው ራውተር ሲኤንሲ ማሽን ይባላል። ራውተር ሲኤንሲ ማሽን በሁለት መንገድ ነው የምንሰራው። አንደኛው ሃፍ ቤድ የሚባል ወይም ደግሞ ግማሽ ሳይዝ የኤምዲኤፍ ግማሽ ሳይዝ መስራት የሚችል አለ። እሱ ከ500,000 ብር ጀምሮ። ሁለተኛው ደግሞ ፉል ቤድ ሙሉ ኤምዲኤፍ መስራት የሚችል 2 ሜትር በ3 ሜትር ነው። እሱ ደግሞ ከ950,000 ብር ጀምሮ እንሰራለን። ብድርን በተመለከተ ያመቻቻችሁት ነገር አለ? አዎ አለ። ብድርን በተመለከተ ሙሉ ክፍያ ከፍለው መውሰድ ለማይችሉ ወይ ዝግጁ ላልሆኑ ሰዎች በ20% 15% ቅድመ ክፍያ በመክፈል ቀሪው ደግሞ ይዘውት የሚመጡት ሊዝ ፋይናንሲንግ ከቨር አድርጎ ማሽኑ ይገዛል ማለት ነው። የተለያዩ ሊዝ ፋይናንሲንጎች አሉ እንደ አዲስ ካፒታል፣ ኦሮሚያ፣ ዋሊያ የመሳሰሉት ማለት ነው። እንደየቦታቸው አዲስ አበባ ከሆነ አዲስ ካፒታል፣ ኦሮሚያ ከሆነ ኦሮሚያ ሊዝ ፋይናንሲንግ እና ዋሊያ የመሳሰሉትን መጠቀም ይችላሉ ማለት ነው። ስለምትሰጡት አገልግሎት የተወሰኑ ነገሮችን እየነገርከኝ ነበረ። አሁን ደግሞ እስቲ ስለ ማሽኑ እንዴት እንደሚሰራ ጥቂት ነገር በለን። ኦኬ። ስለ ማሽኑ ደግሞ ሞር ስለ ማሽን ታይፖቹ እና ዲቴይል ቴክኒካል እንትናቸው ስፔሲፊኬሽናቸው ባልደረባ ያለ ገለጻ ያደርግልሻል። እሺ። ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? ስምህንና የስራ ድርሻህን አስተዋውቀንና ማሽኑ እንዴት እንደሚሰራ ዲቴይሉን ደግሞ ታሳየናለህ። እሺ፣ ስሜ አቤል ይባላለሁ። የስራ ድርሻዬ ዲዛይን ኢንጂነር እና ማኑፋክቸሪንግም ላይ ዋና ተቆጣጣሪ ሆኜ ነው የምሰራው እና ስለዚህ ማሽን ዲቴይል የሆነ ገለጻ ልሰጣችሁ ነው እዚህ ጋር የተገኘሁት። ማሽኑ ምን አገልግሎቶችን ነው የሚሰጠን? ሲኤንሲ ማሽን ማለት ያው እንደ ስሙ እንደሚገልጽ አብሪቪዬሽን ነው። ኮምፒውተራይዝድ ኒውሜሪካል ኮንትሮል ሲሆን በኮምፒውተር የታዘዘ እነዚህ የእንጨት ፍልፍሎችን መስራት፣ የተለያዩ ኒዮን ላይት ስራዎችን ለመስራት፣ ከዛ በተጨማሪ አልሙኒየም ክላዲንግ በቃ ማስታወቂያ ስራ ላይ ላሉና ፈርኒቸር ስራዎች ላይ ላሉ ሰዎች ስራቸውን በኮምፒውተር በታገዘ መልኩ እንዲሆንና ፈጣን፣ ቀልጣፋና ሞር ፕሪሳይስ የሆነ ስራ እንዲሰሩ የሚያደርግ ማሽን ይዘን የመጣ ነው። ይሄንን ማሽን በመጠቀም ምን አይነት ስራ ውስጥ መግባት ይችላሉ? ይሄን ማሽን በመጠቀም ፈርኒቸር ስራ ውስጥ ያሉትን ስራቸውን በጣም ያቀልላቸዋል። ሁለተኛ ነገር ደግሞ ማስታወቂያ ስራዎች ላይ ያሉ ሰዎችም ይሄን ስራ በጣም ይጠቀሙበታል። ከዛ በተጨማሪ ከስተም ስራ የሚሰሩ የራሳቸውን ዲቴይል የሆኑ ስራዎች የሚሰሩ ለምሳሌ አሁን ጌጦች፣ የቤተክርስቲያን ይሄ ጌጦች አሉ አይደለ? በር ላይ መስኮት ላይ ምናምን ያሉ ጌጦች ከዚህ በፊት በእጅ ነው ፍልፍል የሚሰሩት እና እሱን በሙሉ ወደዚህኛው ማስቀየር ይቻላል። አንደኛ ነገር የእጅ ፕሪሲሽን ላይ ችግር ስላለበት ይሄኛው ሞር ፕሪሳይስ የሆነ ስራ በደንብ አድርጎ ይሰራላቸዋል እና እነዚህ ቦታዎች ላይ በደንብ አድርጎ ጥቅም ይሰጣቸዋል። ሰዎች እዚህ ስራ ውስጥ ከመግባታቸው በፊት ምን አይነት ግብአቶችን ማሟላት አለባቸው? እዚህ ስራ ላይ ለመግባት በቃ የሚያስፈልጋቸው ካፒታል ነው። ከዛ በተጨማሪ ግን አሁን ይሄ በጣም ዲማንድ ያለው ስራ ስለሆነ ይሄን ማሽን ለመግዛት የሚሆን ካፒታል ካላቸው ከዛ በኋላ ያለው ስራው ራሱ ሬቪኒው ጀነሬት ስለሚያደርግ ያን ያህል የተሟላ ነገር የለም፣ ማሟላት አይጠበቅባቸው። ራሱን የቻለ ሁሉንም ነገር መልቲ ቱል ስለሆነ ማለት ነው። እኛ ስንሸጥላቸው ይሄ ማሽን ከነ ስፒንድሉ ከነ ሁሉም ከነ ኮንትሮለሩ ስለሆነ እነዚህ አይነት ቢቶች ናቸው። አላቂ እቃ የሚባለው ይሄኛው ቢት ብቻ ነው። ቢትም ደግሞ እኛ ጋር በብዛት ስላለ ማስረከብ እንችላለን። ካፒታሉ ስንት ነው ይሄንን ቢዝነስ ለመጀመር? ይሄ ማሽን ለመጀመር አሁን ይሄ ማሽን ፉል ቤድ የሚባለው ነው። ፉል ቤድ ሆኖ ሳይዙ ኤክስትራ ነው። አንዳንዶቹ ሜትር ከ22 ብቻ የሚሰራ አለ። ይሄ ሳይዙ ከሜትር ከ20 በላይ ይሰራልና አንዳንድ ሰፊ ስራዎች ለመስራት የሚፈልጉ ነው። ይሄኛው ፉል ቤዱ ከ900,000 ብር ጀምሮ አለ። ከዛ በተጨማሪ ግን እንደ አቅማቸው እንዲሆን ከ500,000 ብር ጀምሮ ሳይዛቸው አነስ ብሎ ፓወራቸው አሪፍ ነው። በቤት ቆጣሪ የሚሰሩ ሆኖ ግን ቤት ውስጥ ለሚሰሩ ሰዎችም ደግሞ ከ500,000 ብር ጀምሮ ስራ አላቸው። ይህንን ስራ ስንሰራ እንግዲህ ከማሽኑ በተጨማሪ ማሟላት ያለብን ግብአቶች ምን ናቸው? የምትሰሪው ስራ ይወስናል። አሁን ለምሳሌ ማስታወቂያ ስራ የምትሰሪ ከሆነ ክላዲንግ፣ ኢቨን ማይካዎችም ይቆርጣል። ክላዲንግ፣ ማይካ እነዚህ ለማስታወቂያ ስራ የሚያስፈልጉትን ግብአቶች ነው የምታስገቢው። ፈርኒቸር ላይ ስትሆኚ ደግሞ የፈርኒቸር እቃዎች፣ ኤምዲኤፎች፣ እንጨቶች እነዚህ ነገሮች ናቸው የሚያስፈልጉት። ለምትሰሪው ስራ የሚያስፈልግሽን ግብአት ነው የምታስገቢው እንጂ ይሄኛው ለመቁረጥ በሁሉም ነገር ላይ ይሆናል። ለምትሰሪው ስራ የሚያስፈልግሽን ነው የምታስገቢው። ይህንን ቢዝነስ ለመጀመር የሚፈልጉ ሰዎች ምን አይነት ስልጠና ትሰጣላችሁ?
ስልጠና ማሽን ከኛ የሚገዙ ከሆነ ኮንቲኒየስ የሆነ ሰፖርት እንሰጣቸዋለን። የመጀመሪያው ነገር ይሄ ነው። እስከ መጨረሻ ከዋረንቲ በተጨማሪ ኮንቲኒየስ የሆነ ሰፖርት እንደ ቤተሰብ እንዲሆኑ ስለምንፈልግ በማንኛውም ሰዓት ሁሌም አለላቸው። ሁለተኛ ነገር ግን እዚህ መጥተው የአንድ ሳምንት ስልጠና ማሽኑ ከዚህም ሳይወጣ ወይም ቤታቸው ከሆነ እዛ ድረስ ሄደን የአንድ ሳምንት ስልጠና ለነሱ ወይም ደግሞ ለኦፕሬተሮቹ እንሰጣቸዋለን። ከዛ በተጨማሪ ዲዛይን ሰፖርት እናደርጋለን። እነዚህ ነገሮች እንሰጣቸዋለን እኛ። ዋስትናን በተመለከተ ማሽን ሲገዙ ዋስትና አላቸው ወይ? የስንት ዓመት ጋራንቲ አለው? ዋስትና የማሽን ፓርቶች ከሆነ ለምሳሌ እነዚህ ስቴፐር ሞተሮች ውስጥ ያሉት የኮምፖነንት ችግር ከሆነ የ1 ዓመት ዋረንቲ እንሰጣለን። ያ ማለትም ከነሱ ካያያዝ ጥንቃቄ ጉድለት ለምሳሌ ላይ ዕቃ ወድቆበት ምናምን ከሆነ ስፔር ስላለን ከኛም ስለገዙ በቅናሽ ዋጋ ልናስረክባቸው እንችላለን። ግን እንደ ዋረንቲ የ1 ዓመት ዋረንቲ እንሰጣለን። እያንዳንዷን ገመድ ከነ ከለር ኮድ ሁሉም ነገር ስለምናውቀው ቴክኒካል ሰፖርት በስልክም ይሁን ሄደን እንሰጣቸዋለን ያሉበት ቦታ ድረስ። ማሽኑ እዚሁ ሀገር ውስጥ እንደሚመረት ነግረኸኛል። ውጭ ሀገር ከሚመረተው ማሽን በምንድን ነው የሚለየው? ሀገር ውስጥ ቢመረትም የሚመጡት ኮምፖነንቶች እያንዳንዳቸው ማሽኑን ለማንቀሳቀስ የሚያስፈልጉት በሙሉ ከውጭ የሚመጡት። እዚህ ማለት አሴምብሊ እና ስትራክቸር ስራ ነው የምንሰራው ማለት ነው። የአሴምብሊ እና የስትራክቸር ስራ ከውጭ ከሚመጣው ምንም አይነት ልዩነት የለውም። ምንም አይነት ልዩነት ያ ማለት ልዩነት አላቸው ተብሎ ከሚታሰቡት ውስጥ አንደኛው ፕሪሲሽን ነው። ፕሪሲሽኑን በጣም በተደጋጋሚ ቼክ አድርገናል የዚህ ማሽን ማለት ነው። ይህም ብቻ ሳይሆን ከዚህ በፊት የሰራናቸውም ምስክሮቻችን ናቸው። ፕሪሲሽን ላይ ምንም አይነት ችግር የለበትም። በቃ ከውጭ ከሚመጣው ዋናውና ልዩነቱ የፕሪሲሽን ችግር ነው እና የፕሪሲሽን ችግር ምንም አይነት የለውም። ከዛ በተጨማሪ ፕሪሲሽን እንዳይኖራቸው ከሚያደርጉት እና ሌላ ቦታ ከሀገር ውስጥ ከሚገጣጠሙት በጣም ልዩነት የሚኖረው ጉልበቱ ነው። ይሄ ጉልበቱ ምንድነው? አንዳንድ ቦታ ሲሰራ የኖርማል የሚመጣው የሞተሩን ብቻ ፓወር ብቻ ነው የሚያደርጉት እና እኛ ግን ሞተሩን ፓወር ኢንሃንስ እናደርገዋለን፣ እንጨምረዋለን። ጊርቦክስ በመጠቀም የሞተሩን ጉልበት በ5 እጥፍ ነው የምንጨምረው ማለት ነው። ያ ማለት አንዳንድ ቦታ ከሚሰሩት ሲኤንሲ ማሽኖች ኢቨን ከውጭ ከሚመጡትም 7 እጥፍ የሆነ ጉልበት አለው። በራሱ ስቴፐር ሞተር በራሱ ሆኖ 7 እጥፍ ጉልበት አለው እና ፕሪሲሽን እንዳይኖር የሚያደርጓቸው ፓርቶች ውስጥ አንዱ ምንድነው? የጉልበት ችግር ነው። ጉልበቱ 7 እጥፍ ገበያ ላይ ካሉት 7 እጥፍ ጉልበት ያለው ማሽን ሲሆን ከዛ በተጨማሪ ይሄ ሞተር 4.5 ኪሎዋት የሆነ ሞተር ነው። 4.5 ኪሎዋት ሞተር ማለት ለማስታወቂያ ቅድም ያልኩሽ ለማስታወቂያ ስራ ለፈርኒቸር ቤቶች በቂ ከሚባለው ነው። ለሲኤንሲ ለራውተር ማሽን በቂ የሚባለው ማሽን ይሄኛው ነው። ይሄኛው እንግዲህ በቤት ውስጥ በማንኛውም ቆጣሪ እንደሚሰራ ነግረኸኛል። ያኛውም ተመሳሳይ ነው? ከውጭ የሚመጣው በቤት ውስጥ ቆጣሪ ነው። ሲኤንሲ ማሽን ምንድነው ስፔሲፊኬሽናቸው? ሳይዝ እና ደግሞ የስፒንድል ሞተር ፓወሩ ነው። በዚህ ስፒንድል ሞተር ፓወር በዚህ ሳይዝ ከውጭ መጣ እዚህ ሀገር ውስጥ ሰራ ምንም አይነት ልዩነት ከውስጥ ከላያቸው ላይ አታገኝባቸው። የምትለያቸው ምንድነው? ፓወር ሲባል እነሱ አሁን ለምሳሌ ከስተመሮች ከዚህ የበለጠ ፓወር የሚፈልጉ ከሆነ ከዚህ የበለጠ ፓወር ስፒንድል ሞተር ስላለን እሱን እንገጥምላቸዋለን እንጂ የሌላ የፕሪሲሽን የምን ችግር የለበትም ከውጭ ከሚመጣው ጋር። እሺ፣ ስለ ማሽኑ ሃይላይት ነገሩን እየነገርከን ነበረ። የሚያስፈልጉን ግብአቶችንም ነግረህናል። አሁን ደግሞ ማሽኑ እንዴት ኦፕሬት እንደሚደረግ ዲቴይሉን አሳየን። እሺ፣ ያመጣነውን ፋይል እዚህ በፍላሽ ከሰካነው በኋላ መጀመሪያ የምናደርገው ነገር ምንድነው? ፋይላችንን ሄደን እናስገባለን። የምንሰራውን ፋይል ካስገባን በኋላ ምንድነው የምናደርገው? 0 ፖይንታችንን ነው የምንሰራበትን ቦታ 0 ፖይንታችንን እንወስናለን። የምንሰራበትን ቦታ ከወሰንን በኋላ 0 እናደርጋለን ማለት ነው። 0 ካደረግን በኋላ ስፒንድል ማስነሳት ነው። ስፒንድል ካስነሳን በኋላ ስራውን ማስጀመር ነው። ይሄን ያህል ቀላል ነው። እነዚህን የማስታወቂያ እቃዎችን ለመስራት ስንት ደቂቃ ይፈጃል? አሁን ለምሳሌ ይሄኛው በማይካል የተሰራ ነው። ይሄኛውን ሰርቶ ለማጠናቀቅ ቢበዛ 1 ደቂቃ ከ30 ሰከንድ ነው የሚያስፈልገው።
ግን ይሄ ማቴሪያሉ ጠንከር ያለ ስለሆነ ነው። ለምሳሌ አሁን እዚህ ፎም ላይ ቢሆን ከዛም ባነሰ ፍጥነት ነው። እንደ ማቴሪያሉ ይለያያል ማለት ነው። የእንትኑ ፍጥነት እንደ ማቴሪያሉ ቲክነስ እና እንደ ማቴሪያሉ ታይፕ ይለያያል። ይሄኛው ደግሞ በ30 ሰከንድ ጨርስ ብትይ በ30 ሰከንድ ሊጨርስ የሚችልበት ቻንስ አለ። ግን እንደምትሰሪው ስራና እንደምትሰሪው ማቴሪያል ታይፕ ይለያያል። ግን ፍጥነቱ እንድታውቁት ያክል ይሄኛውን ለምሳሌ በ1 ደቂቃ ተኩል ውስጥ ይጨርሰዋል። ይሄኛውን ሰርቶ አዋጭነቱ ደግሞ ምን ይመስላል? አዋጭነቱ ያው እንደሚታወቀው ነው። ከተማችን ውስጥ ካሁን በላይ ባነር ስራዎች በሙሉ እየቀሩ ስለሆነ የሚታያቸው በሙሉ የላይት ቦክስ ወይም ደግሞ የኒዮን ስራዎች ናቸው እና ወደ ገበያ ወደ ኢንዱስትሪው መቀላቀል የሚፈልጉ ወይም ደግሞ ከዚህ በፊት ኢንዱስትሪ ውስጥ ቆይተው ባነር ላይ እንደዚህ አይነት ስራዎች ላይ የነበሩ ሰዎች ይሄን ማሽን ቢገዙ ከጊዜው ጋር አብረው ነው የሚሄዱት። በቃ ዲጂታል ዓለም ነው። ዲጂታል ዓለም እስከሆነ ድረስ ከጊዜው ጋር አብረው መሄድ አለባቸው እና ይሄ ማሽን በጣም ይሄን ነገር የሚያቀልላቸው ማሽን ነው የሚሆነው። ማሽኑን መግዛት ለሚፈልጉ ደንበኞች ግብአቶችንም ጨምሮ አንድ ላይ ከማሽኑ ጋር መግዛት የሚፈልጉ ደንበኞች ፓኬጅ ትሰጣላችሁ? አዎ፣ ስፔር ፓርቶች በሙሉ እኛም ስፔር ፓርት ስለምናቀርብ ስፔር ፓርቶች እያንዳንዱ ስፒንድልም ሆነ ስቴፐር ሞተር እያንዳንዱ ፓርቶች ሁሉም ነገሮች አሉ። ከዛ በተጨማሪ ይህን ለመስራት የሚያስፈልገዋል ለምሳሌ ኒዮን ቢት ለመስራት ይሄኛውን ለመስራት እና ይሄን ለመስራት የሚያስፈልጉት ይለያያሉ። እነዚህንም እናቀርባለን ማቴሪያሎቹም ማለት ነው። ከዛ በተጨማሪ ኒዮን ላይት ለመስራት የሚያስፈልጉ እነዚህ ጎማዎች፣ ሮፖቹን፣ ፓወር ሰፕላይ የመሳሰሉትን ለኒዮን ስራ የሚያስፈልጉት ማቴሪያሎች በሙሉ እኛ ጋር ያሱቃሉ። የምንጠቀምባቸውን ፓኬጆች በስንት ብር ዋጋ ማግኘት እንችላለን? ዋጋቸው አሁን ለምሳሌ ሮፑ በሜትር 700 ብር አለ ሮፑ ማለት ነው። ቢቶች ግን እንደ ታይፓቸው ይለያያል። ከ1200 ብር ጀምሮ እስከ 4500 ብር ድረስ ቢቶቹ እዚህ ላይ የሚታሰሩት ቢቶች አሉ። ከዚህ ማሽን በተጨማሪ ሚሊንግ ማሽን እንሰራለን። ያ ሚሊንግ ማሽን እዛ ጋር ሄደን በደንብ ባስረዳችሁ ደስ ይለኛል። እሺ። አሁን እንደምትመለከቱው ይሄኛው ማሽን ደግሞ ሚሊንግ ማሽን ይባላል። ሚሊንግ ማሽን ጥቅሙ ምንድነው? ብረቶች ላይ፣ አሉሚኒየም ላይ፣ ብሮንዞች ላይ ሞልድ ለመስራት የሚያገለግል ማሽን ነው። ሞልድ ለመስራት ብቻ ሳይሆን የተለያዩ አይነት የጠፉ ጥርሶችን እንደዚህ አይነት የሆኑ ማቴሪያሎችን ለማውጣት የሚያገለግል ማሽን ሲሆን ከዛኛው ማሽን የሚለየው አንደኛ ሳይዙ ነው። ሳይዙ በጣም አነስ ያለበት ምክንያት ለፕሪሲሽን ነው። ሁለተኛ ነገር ደግሞ የሚሰሩ ሞልዶች በጣም ትንንሽ ሆኖ በጣም የሆነ ፋይን የሆነ ፕሪሲሽን ያስፈልጋቸዋል። ምክንያቱም ሞልዶች ማለት ለምሳሌ የሃይላንድ ሞልድ፣ የሰሃን ሞልድ፣ ይሄ የጫማ ሶል ሞልዶች አሁን በቃ ማኑፋክቸሪንግ ሀገሪቱ ውስጥ በጣም እየበዛ ስለሆነ ሞልዶች ያስፈልጋሉ እና ለሚፈልጉት ስራ ሞልዶች ሰርቪስም እንሰጣለን። ማሽኑን ፈልገውም ደግሞ በራሳቸው መስራት ለሚፈልጉ ከስልጠና ጋር እንሰጣቸዋለን። እና ይሄኛውን ለየት የሚያደርገው ነገር ምንድነው? የሚጠቀሙ አንደኛ ስፒንድል ሞተሩ ነው። ስፒንድል ሞተሩ 5.5 ኪሎዋት ነው። ያ ማለት ስቴንለስ ስቲል ሚል እስከማለት ድረስ ይደርሳል ማለት ነው። ሁለተኛው ነገር ደግሞ ቦል ስክሪው ነው የምንጠቀመው። ቦል ስክሪው ሆኖ በጣም ወፍራም የሆነ ቦል ስክሪው ነው። ለፕሪሲሽን ዓለም ላይ ያለው የመጨረሻው ቴክኖሎጂ ይሄኛው ነው፣ ቦል ስክሪው ነው። እና ይሄንን ነው የምንጠቀመው እኛ ማሽናችን ላይ ማለት ነው። ከዛኛው በተጨማሪ እዚህኛው ላይ የምንጠቀምባቸው ግብአቶች ምን ምንድን ናቸው? እዚህኛው ላይ የምትጠቀሚያቸው ግብአቶች ለሞልድ የሚያስፈልገው አሁን ለምሳሌ ቀለል ያሉ ሞልዶች ከሆኑ አልሙኒየም ሊሆን ማለት ነው። ስለዚህ አልሙኒየሙን አስገብተን እሱ ሚል ያደርጋል። ያኛው ላይ ሞር ያልኩሽ ለምንድነው? ለእንጨት ስራ ክላዲንግ፣ አልሙኒየም ክላዲንግ፣ ማይካዎች ምናምን ነው። ይሄ ግን ብረትን፣ አልሙኒየምን፣ ብሮንዝን እነዚህን ነገሮችን ሞልድ ለመስራት እነሱን ሚል ለማድረግ እነሱ ላይ ከብረት ጋር የተገናኙ ስራዎች ለመስራት የሚያገለግል ይሄኛው ጥርስ ለማውጣት ራኮች ለመስራት እነዚህን ነገሮች በጣም ወሳኝ የሆነ ማሽን ነው እና ይሄ ሚሊንግ ማሽን በጣም በከፍተኛ የሆነ ጥራትና በከፍተኛ የሆነ ጥንቃቄ እየተሰራ ያለ ማሽን ነው። የሚጠቀመው ቦልት ምን ያክል ነው? በማንኛውም የቤት ቆጣሪ እንደዛኛው የሚሰራ ነው ይሄኛው? በሁለቱም ኦፕሽን መስጠት እንችላለን። በሲንግል ፌዝም በስሪ ፌዝም ሰዎች ስሪ ፌዝ ካላቸው በስሪ ፌዝ እናቀርብላቸዋለን። ሲንግል ፌዝ ከሆነ በሲንግል ፌዝ ራሱ ሞተሩ ሆኖ በሁለት አማራጭ እናቀርብላቸዋለን እንደ ከስተመሩ ፍላጎት። አብዛኞቹ ይሄን ማሽን የሚፈልጉ ሰዎች ኢንዱስትሪ ቦታ ስለሆኑ ወርክሾፕ ስላላቸው ስሪ ፌዝ ሊኖራቸው ስለሚችል በስሪ ፌዝ ልናቀርብላቸው እንችላለን። ማሽኑን እዚሁ እንደምትሰሩ ነግረኸኛል እና ማሽኑን ሰርቶ ለማጠናቀቅ ስንት ጊዜ ይፈጃል? ይሄኛውን ሰርቶ ለማጠናቀቅ 3 ሳምንት ያስፈልገናል። ያኛውን ደግሞ በ15 ቀን ውስጥ ሰርተን እንጨርሳለን። ደንበኞች ማሽኑን ከገዙ በኋላ ስፔር ፓርቶችን የት ማግኘት ይችላሉ? ስፔር ፓርት አሁን በሁለት መንገድ እንላቸዋለን። አንደኛ አላቂ እቃዎች አሉ። ለምሳሌ
ፑንታዎቹ ቅድም እንዳልኩት ፑንታዎች እነዚህ አላቂ እቃዎችና ድንገት ኢንኬዝ በኃይል መቆራረጥ በተለያየ ምክንያት ደግሞ እነዚህ ስቴፐር ሞተሮቹ ስፒንድሎቹ እነዚህ ነገሮች አሉ። ሱቅ አለን። ሱቃችን ሄዳችሁ ደግሞ በደንብ ብትጎበኙ ደስ ይለናል። ሰላም እንዴት ነህ? ሰላም እንዴት ነሽ? ስምህንና የስራ ድርሻን አስተዋውቀንና ሱቃችሁ ውስጥ የሚገኙትን ስፔር ፓርቶች ደግሞ ታሳየናለን። ኦኬ፣ ስሜ ሀቢብ ይባላል። የዲጂታል ኤሌክትሮኒክስ ፒኤልሲ ሴልስ ነኝ። ላምበረት አካባቢ በሚገኘው ወርክሾፓችን ተገኝተሽ ሲኤንሲ ራውተር ማሽን እንዴት እንደሚሰራ ስለ ሲኤንሲ ራውተር ማሽን ታይፖች እና ምን አገልግሎትና ጥቅም እንደሚሰጡ ከባልደረቦቼ ጋር በግልጽ ተወያይተሻል። አሁን ደግሞ 4 ኪሎ በሚገኘው የስፔር ፓርት መሸጫ ተገኝተሽ ስፔር ፓርታቸውን መቀያየሪያቸውንና ደግሞ በራሴ የምሰራለሁ ብሎ የሚያስብ ሰው ምን ማቴሪያሎች እንደሚጠቀም በደንብ አሳይሻለሁ። እዚህ ጋር የምናገኛቸው ሞተሮች ናቸው። ኔማ 34 ስቴፐር ሞተሮች የሚባለው ዋናው የሲኤንሲ ራውተር ተሸክሞ የሚንቀሳቀሰው ሞተር ይሄ ነው። ኔማ 34 ስቴፐር ሞተር ይባላል። እነዚህ ስቴፐር ሞተሮች ማሽናችንን ተሸክመው የሚያንቀሳቅሱልን ሲሆኑ እነዚህን ደግሞ ድራይቭ የሚያደርጉልን በተለያዩ ከረንትና አምፒር የተዘጋጁ ሞተር ስቴፐር ድራይቨሮች አሉን። እዚህ ጋር የምናያቸው የተለያዩ ኪሎዋት ያላቸው ስፒንድሎች ናቸው። በ5.5 በ4.5 እና በ2.2 በፈለጉት አማራጭ አዘጋጅተንላቸዋል። እዚህ ጋር ደግሞ ጊርቦክስ እናገኛለን። ጊርቦክስ ጥቅሙ የስቴፐር ሞተር ኃይሉን ወይም ድራይቨሩን መልቲፕላይ በማድረግ የተለየ የሆነ ጉልበት እንዲሰጠን የሚያደርግልን ነው። እዚህ ጋር ድራግ ቼን እናገኛለን። ድራግ ቼን በውስጡ ያሉትን ኬብሎች እንዳይንዛዛ ስትር አድርጎ የሚይዝልን ሲኤንሲ ራውተር ፓርት ነው። እዛ ጋር የምትመለከቻቸው ደግሞ ራኪን ፒኒየን፣ ቦል ስክሩ እና ሬሎች ናቸው። እነዚህ የሆሪዞንታል እና ቨርቲካል ሙቭመንት ለነዛ የምንጠቀምባቸው ማቴሪያሎች ናቸው። ሰርኩላር ሙቭመንቱን ወደ ሊኒየር እየቀየረልን ሊኒየር የሆነ ኤክስ አክሲስ ሙቭመንት በቀላሉ እንዲሰጠን ያደርጋል ማለት ነው። ስለ ማቴሪያሎቹ እየነገርከን ነበረ። ስፔር ፓርት ውስጥ ያሉትን ዋጋቸው ምን ይመስላል የሚሉትን በጥቂቱ ብታነሳለን። ኦኬ፣ ዋጋቸውን በተመለከተ ደንበኞች በፈለጉት አማራጭ ማግኘት ይችላሉ። ምክንያቱም እንደየኪሎዋታቸው ዋጋቸው ስለሚለያይ እዚህ ጋር የ2.2 ኪሎዋቷን ከ95 ሺህ ብር ጀምሮ፣ የ4.5 ኪሎዋቷን ደግሞ ከ150 ሺህ ብር ጀምሮ እንዲሁም ትልቁም ባለ 5.5 ከ220 ሺህ ብር ጀምሮ በፈለጉት አማራጭ እኛ ጋር ማግኘት ይችላሉ። ኳሊቲያቸው ምን ይመስላል? ከየት ሀገር ነው የሚመጡት? ኳሊቲያቸውን በተመለከተ በጣም አስተማማኝ ናቸው። ምክንያቱም እነዚህን ስፒንድሎች የምናስመጣቸው ከቻይና ነው። ቻይና ደግሞ ያው ሲኤንሲ ራውተር ማሽኖች እና የተለያዩ ስፔር ፓርቶችን በማምረት የምትታወቅ ሀገር ናት። ስለዚህ ኳሊቲያቸውን በተመለከተ ምንም የሚያጠራጥር ነገር የለም። አስተማማኝ እቃዎች ናቸው። አሁን ካሳየህን የስፔር ፓርት እቃዎች በተጨማሪ ሌላ የምትይዙት እቃዎች አሉ? አሁን እዚህ ጋር ያየናቸው የተለያዩ የሲኤንሲ ራውተር ማሽኖች ስፔር ፓርቶች እና በራሳቸው መስራት ለሚፈልጉ ነው። ሙሉ ማሽኑን ደግሞ ሲኤንሲ ራውተርን ከኛ ገዝተው ወደ ስራ መግባት ለሚፈልጉ ወይም በስራ ላይ ለተሰማሩ ሰዎች የኒዮን ላይት ግብአቶችን፣ ኬብሎች እስከነ ላይት በተመጣጣኝ ዋጋ እና በተሻለ ጥራት ከሌሎች አቅርበናል። እኛ ጋር ያሉት ኒዮን ላይቶች ከ10 በላይ የከለር አማራጮች አሉን። በ6 እና በ8 ሚሊሜትር ያቀረብን ሲሆን ለእነሱም አብረው የሚሄዱ የኒዮን ላይት ቢቶች ወይም መቁረጫ ለኤምዲኤፍ እና ለኒዮን አክሬሊክ የሚሆኑ መቁረጫዎችን በተለያየ አማራጭ አቅርበናል። ግብአቶቹን በስንት ዋጋ ማግኘት ይችላሉ? እኛ ጋር ኒዮን ላይቶችን በሜትር ከ650 ብር ጀምሮ ያገኛሉ። ያው ብዙ በሚገዙ ሰዓት ደግሞ የተሻለ ዲስካውንትም እኛ ጋር ያገኛሉ። ኒዮን ላይት ቢቶችንም እኛ ጋር በተሻለ ዋጋ ለኤምዲኤፍ እና ለኒዮን ላይት አክሪሊክ መቁረጫ የሚሆኑ ኒዮን ላይት ቢቶች እና ከተሮች በተመጣጣኝ ዋጋ እኛ ላይ ያገኛሉ። ከራውተር ሲኤንሲ ማሽን መለዋወጫዎች በተጨማሪም እዚህ ጋር 3D ፕሪንተር ማሽን እያየሁኝ ነው። በዚህ ማሽን ተጠቅመን ምን አይነት እቃዎችን መስራት እንችላለን? ሱቃችን ከሲኤንሲ ራውተር ማሽኖች በተጨማሪም የ3D ፕሪንቲንግ ሰርቪስ ይሰጣል። እዚሽ ጋር የምታያት ማሽን 3D ፕሪንተር ትባላለች። 3D ፕሪንተር የተለያዩ የማሽን ስፔሮች፣ የማይገኙ ስፔሮችን እና የተለያዩ ሞልዶችን በቀላሉ ዲዛይን አድርጎ ለማውጣት ወይም 3D ፕሪንት አድርጎ ለማውጣት ይጠቅመናል። በተጨማሪም ይህንን ማሽን ቤታቸው ገዝተው ለሚጠቀሙ ሰዎች እንደ ግብአት የሚጠቀሙበትን ፊላመንት በተለያዩ የከለር አማራጮች ይዘን አቅርበናል። እንዴት ነው የምንገለገልበት? በፋይል አድርገን ስናስገባ የፈለግነውን ዲዛይን ያወጣልናል ወይስ እንዴት ነው አገልግሎቱ? ኦኬ፣ ዲዛይን ወይም ፕሪንት ማድረግ የሚፈልግ ደንበኛ
ዲዛይኑን ይልክልናል። ከዛኛ በፈለገው ዲዛይን ፕሪንት አድርገን እናወጣለታለን። ኦር ደግሞ ዲዛይን የለኝም እናንተም ዲዛይን አድርጉልኝ የሚል ከሆነ በፈለገው ዲዛይን እኛ 3D ዲዛይኑን ሰርተን ፕሪንቱንም ሰርተን እናስረክባለን ማለት ነው። 3D ፕሪንተር ማሽን ትልቅና ትንሽ የሚባል አለው አይደል? ሳይዝ አላቸው። የኛ ሳይዝ 220 በ220 ሚሊ ሜትር የሆነ ቤድ ስፋት አላት። ያን ያክል ሳይዝ ያላቸውን እቃዎች መስራት ይችላል። ከዚህ የሚተልቁ ማሽኖች አሉ፣ ግን እነዚህ ነገሮች ለተለያዩ ሞልዶች እና ለትናንሽ ስፔር ፓርቶች ስለምንጠቀማቸው ይቺ ከበቂ በላይ ናት። ዋጋው ስንት ነው? ኦኬ ማሽኗንም መግዛት ለሚፈልግ እኛ ጋር ከ95,000 ብር ጀምሮ እስከ 300,000 ብር ድረስ በተለያየ አማራጭ አለው። አሁን ይቺ ኤንደር ቪ3 ፕሮ የምትባል ፕሪንተር ናት። ይቺን ከ95,000 ብር ጀምሮ እኛ ጋር ማግኘት ይችላል። ከ3D ፕሪንቲንግ ሰርቪስ በተጨማሪም ማሽኖችን በተለያየ ዋጋና በተለያየ ሳይዝ በተለያየ ጥራት እናቀርባለን። 3D ፕሪንተር ማሽንን በመጠቀም ወደ ምን ስራ መሰማራት ይቻላል? እንዳልኩሽ ቅድም የተለያዩ የማሽን ፓርቶችና የተለያዩ ሞልዶችን በቀላሉ 3D ፕሪንት አድርጎ ለማውጣት ስለሚያስችለን ማንኛውም ሰው ያን ያክል እውቀትን በማይፈልግ ሁኔታ በራሱ የማሽን ባለቤት ሆኖ የራሱን ስራ ጀምሮ የራሱን ቢዝነስ መጀመር ይችላል። ይህንን 3D ፕሪንተር ማሽን በመያዝ ወደ ቢዝነሱ መቀላቀል የሚፈልጉ ደንበኞች በስንት ካፒታል መጀመር ይችላሉ? ማሽኑን ገዝተው ወደ ስራ መግባት ለሚፈልጉ ሰዎች በአንድ ማሽን የሚጀመር ስራ ነው። በትንሽ ተጀምሮ የሚያድግ ስራ ስለሆነ በትንሹ ከ130,000 ብር ካፒታል ጀምሮ ወደዚህ ስራ መቀላቀል ይችላል። ሲኤንሲ ማሽኖችን ማግኘት እና መግዛት የሚፈልጉ ተመልካቾች በምን አድራሻ እናንተን ማግኘት ይችላሉ? አድራሻችን 4 ኪሎ ቅድስተ ስላሴ ህንፃ ላይ አንደኛ ፎቅ ላይ ያገኙናል። በተጨማሪም ወርክሾፓችን ድረስ ላምበረት በመምጣት ምን አይነት ስራ እንደምንሰራ ማየት ይችላሉ። በስልክ ቁጥራችንም 0914 83 97 54 በመደወል የፈለጉትን አገልግሎት ማግኘት ይችላሉ። ስለሰጠህን መረጃ በጣም አድርገን እናመሰግናለን። እሺ እናንተም ጊዜያችሁን ሰጣችሁን መጥታችሁ ስለጎበኛችሁን በጣም እናመሰግናለን። ውድ ተመልካቾቻችን ላምበረትና 4 ኪሎ በሚገኘው ዲጂታል ኤሌክትሮኒክስ ፒኤልሲ ተገኝተን ሲኤንሲ ማሽን እንዴት ኦፕሬት መደረግ እንደሚችል እና መለዋወጫዎችንና ዋጋውን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ ስናደርስ ነበረ። የሲኤንሲ ማሽንንና መለዋወጫዎችን የምትፈልጉ ተመልካቾቻችን ታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። ለዛሬ ይዘንላችሁ የቀረብነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።